ለተማሪዎች ታላቅ ምዕራፍ ነው የ12ኛ ክፍል ፈተና። ታዲያ ይህንን ተግባር በተገቢው መንገድ ለማለፍ ትጋትና ብርታትም ያስፈልጋል። ለዚህ ነው በደሴ ከተማ መምህር አካል ወልድ ሁለተኛ ደረጃ ትምህርት ቤት ያገኘኋቸው ተማሪዎች ጊዜያቸውን በጥናት ላይ እንደሚያውሉ ያጫወቱኝ። እኔ አሁን የተዘጋጀው ያለሁት ያው መጨረስ አለመጨረስ ሳይሆን አሁን መከለስ ጋር ነውና ሁሉንም በሚባል ሁኔታ እየከለስኩኝ ነው አሁን መገኘውኝ። ጥያቄም እየሰራሁኝ ነው። ያው ወደ ሰኔ አካባቢ ከሆነ ፈተናው ጥያቄ እየሰራን እየከለስን አሁን እገኛለሁ። እንደማንኛውም ንባብ ሳይሆን ለማትሪክ ጊዜ በምንቀመጥበት ጊዜ ምን ያክል ማስታወስ እንችላለን፣ ምን ያክል መልስ እንችላለን በሚለው መልኩ ነው የምናደርገው። ይህን በተጠቀመ ደግሞ የራስን የሆነ ታይሞች በስትክክል ወይም ደግሞ በአግባቡ መልኩ ማኔጅ እያደረኩኝ ይገኛለሁ። ስለዚህ ያለኝን ሰዓት ወደ ሌላ ነገር ላይ ከማዋል ይልቅ ወደ ጥናቴና ከጥናቴ ደግሞ በኋላ ደግሞ ወደ ትንሽ ፐርሰንት ዘና በሚያደርጉ ነገሮች ላይ አድርጋለሁ። አሁን ከታች ያሉትን የተወሰኑትን ብዬ አሁን የ12ን ከበር እያደረኩ ነው። በነገራችን ላይ ብዙ መጽሐፎች አሉ፣ አገኝ መጽሐፍ እና ደግሞ አንድ ጊዜ ኦንላይን ኮርስ የተወሰነ ወስዳል ሪፈር አደርጋለሁኝ። ከዛ በኋላ አሁን የ12ን ጭርስ እያደረኩ ነው። ከጨረስኩ በኋላ ደግሞ የወደ መካለስ ማለት ነው። በተለይም የ12ኛ ክፍል ሀገር አቀፍ ፈተና ከወረቀት አሰራር ወጥቶ ዲጂታላይዝድ መደረጉ ራሳቸውን ከዘመን ጋር እንዲጓዙ ከማድረጋቸው ባለፈ ትምህርት ቤቱም እያዘጋጀባቸው ያለው መንገድ ጠቅሞናል ይላሉ። ያው ዲጂታል መሆኑ ያን ያህል አዲስ ነገር አይሆንም፣ በጣም ጥሩ ነው። ግን ከዚህ በፊትም የዌብ ዲዛይን አይሲቲ ስለተማርን ፈተናዎችንም በዛ ስለምንሰጥ ለሲያን ያህል ነገር አዲስ ነገር አይደለም። ግን በጣም ጥሩ ነው። በወረቀት ከምንፈተን እነዚህ ኦንላይን መፈተናችን ለኛ በጣም ትልቅ አድቫንቴጅ አለው። አንድ በዛው ልክ ፈተናው የመቀለል ሁኔታ ይኖረዋል። ሁለተኛ ደግሞ እኛ ወጣቶች ነን፣ ሶሻል ሚዲያ እንጠቀማለን፣ አዲስ ነገር አይሆንም። አንደኛ ሞር ፎከስ እንድናደርግ ይረዳናል። ሁለተኛ ነገር ደግሞ ምንድነው ጀስት ወረቀት ላይ በምንሰራበት ጊዜ ለምሳሌ ያለፈንን ፓርት ምናምን ልንዘል እንችላለን። ግን ኮምፒውተር ጋር በተገናኘበት ጊዜ ፍላግ በማድረግ ያለፈን ጥያቄዎች በቀላሉ እንዳንሸውድ ይረዳናል። ከዛ በተጨማሪ ደግሞ ፕሮጀክት ይከለክላል። ሞር ራሳችን ላይ ፎከስ አድርገን እንድንሰራ ይረዳናል። የምንፈተነው ፈተና ኦንላይን ነው። አሁን የተለያዩ ኦንላይን ካሁኑ ጀምረን ፕራክቲስ ማድረጋችን ኦንላይን ላይ ፈተና ስንቀመጥ ያ ነገር ለኛ አዲስ አይሆንብን። ያ ማለት ፕራክቲስ ለምደነዋል፣ ኖርማል ነገር ነው ለኛ አዲስ አይሆንብን። ስለዚህ ይሄ በጣም ትልቅ አድቫንቴጅ ያለው። ዛሬ ላይ ሆነው ሰፊ ጊዜያቸውን ለታላቅ ውጤት ግብ አስቀምጠው እየሰሩ ያሉ ተማሪዎች ተስፋቸው ተወዳዳሪ ከመሆን ባለፈ የላቀ ነጥብንም ለማስመዝገብ ነው። ከኮምፒውተር ጋር ሳይሆን ዋናው ነገር ምንድነው ራሳችንን ምን ያክል አዘጋጅተናል የሚለው ነውና በራሳችን ምን ያክል እናምናለን የሚለው ነው። ይሄን ተያይዞ ኢንሻአላህ ከአላህ ጋር አንድ ላይ አሪፍ ውጤት እናምጣለን። ፈተና ዝግጅት በጣም አሪፍ ነው። ያው ፈተናም የሀገር አቀፍ ፈተና እየደረሰ በመሆኑ መጠን እኛም ዝግጅታችን በጣም እየፈጠነና ከታይማችን ጋር እየተያያዘ ነው እና በጣም አሪፍ ነው፣ ደስ ይላል። ከፈተናው እንግዲህ ከእግዚአብሔር ጋር ከ500 በላይ እናመጣለን ብለን እየሰራን መምህራንም ቢሆኑ ተማሪዎቻቸው ለጥሩ ውጤት እንዲበቁ የማዘጋጀት ስራ ላይ ተጠምደዋል። አመቱን የትምህርት ይዘት ለማጠናቀቅ ጥረት በማድረግ ላይ ነን። በአጠቃላይ ኦልሞስት እየተገባደደ ነው አሁን የምንገኘው። ያ ብቻ ሳይሆን በቅዳሜ ትምህርትም ላይ የተለያዩ ያልሸፈኗቸውን በተማሪ ጥያቄ መሰረት ማለት ነው ሎወር ግሬድ ላይ ያሉ አንዳንድ ፖርሽኖችን ጥያቄዎችን በማሰራት እና ወርክሺት በማዘጋጀት በዚህ አይነት መልክ እየረዳናቸው ነው። በክፍሉም ውስጥ ደግሞ በመደበኛው የምዘና ስልት የተለያዩ አሳይመንት ጥያቄዎችን፣ ሪፈረንስ መጽሐፎችን እንዲያነቡ ላይብረሪ ሁልጊዜ እንዲያነቡ የተለያየ ያላሰለሰ ምክር እናደርጋለን። እንደዚሁም በተጨማሪ ያው ቀጣይነት ያለው ናሽናል ኤግዛምን ቤዝ ያደረገ የተለያየ ፈተናዎች እንሰጣለን ማለት ነው በክፍል ውስጥ። በተለይም የዲጂታል ዘመን ነውና ተማሪዎች ከመጽሐፍ መረጃን ከማግኘታቸው ውጭ ዲጂታል ላይብረሪን እንዲጠቀሙ በማበረታታትም ይበልጥ እንዲዘጋጁ እያተጓቸው ይገኛሉ። ዘመን ወደ ኋላ መቅረት በጣም አስቸጋሪ ነገር ነው። እንደ ዘመኑ መራመድ ያስፈልጋል። ወረቀት በነበረበት ጊዜ ኦኬ ወረቀት አሁን ጊዜው እያለፈ ይመስላል። ያም ሁለቱም በቅልቅል ቢሰራም ግን ከዲጂታል ዓለም ርቆ ዛሬ ትምህርትን ማሰብ በጣም አስቸጋሪ ነው። ኢቭን በስራ መስክ ቢሰማሩ ቀጣዩ አይደለም መደበኛው የኮምፒውተር ይቅርና እየገባን ያለ ነው
ሜይቢ የአርቲፊሻል ኢንተለጀንስ እና የኳንተም ኮምፒውቲንግ ዘመን ላይ ነው ወደፊት የምንገባውና በዚያ መሆኑ እጅግ ለቀጣዩ ህይወታቸው ለቀጣዩ የሥራ መስክ ከፍተኛ ስልጠና ነው። ይሄም ተግባራዊ ተሞክሮን ያገኙበታል ብዬ ነው ማስበው። በጣም ጥሩ ነው። ቀጥታ የሚያገኛቸውን ነገሮች ኮምፒውተራይዝ አድርገው በቀላሉ አሰስ ማድረግ ያለው አንዱ ኮምፒታንት የሚያደርጋቸው ይሄ ነው። በአገር አቀፍ ደረጃ በሚኖረው ውድድር ላይ አንድ ውጤታማ የሚያደርጋቸው ይሄው ነው፣ ኮምፒውተር መጠቀማቸው ነው። ስለዚህ አሰስ ያደርጋሉ፣ የተለያየ ጥያቄ ይሰራሉ፣ የኮምፒውተር ልምምዳቸውን ኪላቸውን ያዳብራሉ። ለምሳሌ እኛም በአብዛኛው ወርክሺፕ የምንሰጣቸው ዲጂታል በሆነ መንገድ ነው። ትምህርት ቤቱ ለዲጂታል ቴክኖሎጂ ትኩረት በመስጠት ለፈተና ዝግጅታቸው አጋዥ የሆነ ድጋፍንም እያደረገ ይገኛል። በዚህ ዓመትም 401 ተማሪዎችን በብቃት እያዘጋጀ ይገኛል። ለዝግጅትም በጣም ይጠቅማል። ኦንላይን መሆኑ ምናለማመደውን በዛ አግባብ ነው። አሁን ልዩ ፈተናዎች በኦንላይን የምንሰጥበት መንገድ ሁሉ ተፈጥሯል። አሁን ባለው ሁኔታና ዲጂታል ላይብራሪዎች አሉ። እዛ አካባቢ የስካውን ፈተናዎች አሉ። በዛ አግባብ የሚለማመዱበት አዳዲስ ቴክኖሎጂ በተለይ በክልሉ ትምህርት ቢሮ ያዘጋጀዋል ዲጂታል አማራ እነሱ አካባቢ ላይ ያው የፈተና ስርዓቶች የሚያዘጋጇቸው ጥያቄዎች ለነዚህ አይነት ሞዳሊቲ የሚያዘጋጁ ናቸውና ልጆቹን በዛ ልክ የምናዘጋጅበት መንገድ ይፈጠራል። ለአብነት የአካለ ወልድ ሁለተኛ ደረጃ ትምህርት ቤትን አየን እንጂ የደሴ ከተማ አስተዳደርም በዚህ ዘመን የሚያስፈትናቸውን የ12ኛ ክፍል ሀገር አቀፍ ተፈታኝ ተማሪዎችና አስፈታኝ ትምህርት ቤቶችን ሙሉ በሙሉ ዝግጁ እንዲሆኑም እየሰራ ነው። የሲቢቲ የኮምፒውተር ቤዝድ ቴስቲንግ አስፈታኝ ትምህርት ቤቶችን ፈተናዎች አገልግሎትም በክልል ትምህርት ቢሮ አሳውቀናል። ዘሮ ዝግጅታችንን እነሱ በምን ደረጃ ላይ እንዳለ ቼክ አድርገዋል። ኦን ናቸው። አሁን ያለበት ነባራዊ ሁኔታ መልካም መሆኑን ነው ፊድባኩ የሚያሳየው ማለት ነው። እና ትምህርት ቤት ላይ የሚያስፈትኑ ትምህርት ቤቶች መምህር አካለ ወልድ፣ ቅዳሜ ገበያ፣ ንጉስ ሚካኤል ሆጤ እና ልዩ አዳሪ ትምህርት ቤቱ የኦንላይን ፈተና በትምህርት ቤታቸው የሚሰጥባቸው ናቸው።